አዎ ምንድነው ይሄ ሀገራዊ ምክክሩ እናት አባት ቢሞት በሀገር ይለቀሳል፣ ሀገር የሌለት ወዴት ይደረሳል የሚለውን የሚቋጭ ነው። ሀገር ደግሞ ሀገር ዩዥዋሊ ፈንክሽን የሚያደርገው በሉዓላዊነት ነው። ሉዓላዊነት ኢንዲቪዚብል የማይከፈል የማይቆራረጥ አለ አይደለም። ይሄ ኔሽን ስቴት የምትለው መንግስት የምንለው የማይከፈል የማይቆራረጥ አንድ ነው። ብሔራዊ ምክክር ፋንዳሜንታል ቱ ሚ ምንድነው እስካሁን ሳይለንስድ የሆነው የአፉ የታፈነ የታሰረ ምላሱ የተያዘ ሰው እንዲህ አይነት በደል ደርሶብኛል፣ ያ አእምሮዬን አረጋግቶ ከሌሎቹ ወንድሞችና እህቶቼ ጋር አብሬ እንዳልኖር አድርጎኛል ስለሚል መላው ኢትዮጵያውያን የሚሳተፉበት ላይ ኬዙን እንኳን መናገር መቻሉ ቱሚ ኒው ፊኖሚና ይፈጥርልናል። የዲሞክራቲክ ሂደቱን የሚያጠናክር ነው አለ አይደለም። ከጠመንጃ ይልቅ ወደ ውይይት እንድትሄድ ያደርጋል። አንተ ደግሞ ሀሳብህን በመጀመሪያ ደረጃ ሬኮግናይዝ ሳትሆን ሪስፔክትድ ሳትሆን ቀርተህ ለመጀመሪያ ጊዜ ያንን ሀሳብህን ስትገልጽ ሴንስ ኦፍ ሪስፔክት ይሰማል። ሁሉንም ልትወያይ አትችልም። ኬኬ የሚባሉትን ግን አይደንቲፋይ አድርገህ ከዛ በኋላ ለውይይት ታቀርባቸዋለህ ማለት ነው። አውሮፓውያኖች 100 ዓመት ጦርነት ውስጥ ነበሩ። ሶልቭ ማድረግ ባለመቻላቸው ይሄ ሶሉሽን መጥቶ ነው እርስ በርሳቸው እንዳይዋጉ ወደ ልማት እንዲያተኩሩ ያደረጋቸው። ሩዋንዳዎች አንድ ቋንቋ ነው ያላቸው፣ አንድ ሃይማኖት ናቸው፣ አብዛኞቹ ካቶሊኮች ናቸው። ይሄ ሁቱ ቱትሲ የሚባለው የውሸት ክፍልፍል ነው። ቤልጂያንስ ናቸው ለመጀመሪያ ጊዜ አይዲ ካርድ ፈጥረው በዛ አይዲ ካርድ ላይ ሁቱ ቱትሲ ቱዋ እያሉ ያስቀመጡት ቤልጂያንስ ናቸው። ይህንን ጄኖሳይድ ኢንፓርት ሊያመጣ የቻለው ግን ምን ሆነ? ይኸውን ሶሉሽኑ ላይ ምን ሆነ? በህገ መንግስታቸው ቱትሲ ሁቱ ቱዋ የሚባል ክላሲፊኬሽን አጠፉ። ማን ነው እዛ ያለው? ሩዋንዲስ። በቃ ሩዋንዲዝ ናቸው። አንተም ሩዋንዲዝ ነህ፣ አንተም ሩዋንዲዝ ነው። ይሄ እንግዲህ የብሔራዊ ምክክር የነሱ ጋቻቻ በአንድ በኩል ህዝቡ ተሳትፎ አድርጎ ያንን ነገር ወደ ማገገም አለ ወደ ጤና ኑሮ እንዲመጡ ያደረገው ደግሞ ስርዓት አለ። በዛ ሁኔታ ነው አሁን በጣም ስቴብል የሆነ በጣም በልማት ላይ የሚደነቅ ነገር እየሰሩ ያሉ ሃውሲንግ ፕሮብሌም በል የተፈላለገው ፕሮብሌምን ሶልቭ እያደረጉ ፓርላማቸው ውስጥ ደግሞ 50% ሴቶች ናቸው እና ኤግዛምፕለሪ የሆነ ኮሚኒቲ ሆኖ ቁጭ ብሏል እና በዛ ፈተውታል። ሁለተኛ ደቡብ አፍሪካ እንሄድ። ደቡብ አፍሪካ እንግዲህ አይ ቲንክ ሁላችንም እንደምናውቀው ይሄ አፓርታይድ ስርዓት ሶኮልድ ሴፓሬት ዲቨሎፕመንት በተነጥላ ልማት ጥቁሩም ለብቻው ነጩም ለብቻው ህንዱም ለብቻው ይሄ ከለርድ የሚሉት ደግሞ ክላሲፊኬሽን አለ ለብቻው የሬሻል ሲስተም ፈጥረው ያ ሬሻል ሲስተም ኢን ደ ሜይን ነጮቹን ብቻ እንዲጠቅም ሌሎቹ በሙሉ ሰከንድ ክላስ ሲቲዝን ሆነው እንዲኖሩ የተደረገ ስርዓት ነው። ለረጅም ጊዜ በህግ በኮንስቲቱሽን የተያዘ ስርዓት ነው የአፓርታይድ የሚባል እና እንግዲህ አሁን ምንድነው ጥቁሩን ማይኖሪቲ አድርገውታል። በነገራችን ላይ የእኛም ሀገር ይሄ ዴሞግራፊክ ጨዋታ አለ። ማይኖሪቲ እንዴት ነው ያደረጉት? ሆምላንድ የሚባል ነገር ፈጠሩና ጥቁሩን በ9 ነው 10 ሆምላንድ ከፋፈሉት። ክልል የምንለው እኛ ጋር ከፋፈሉትና እዛ ውስጥ ሲገባ ማጆሪቲ የሆነው ጥቁር ማይኖሪቲ የሆነው ቁጭ አለ፣ ነጮቹ ማጆሪቲ ሆኑ። እንደዛ አይነት ሲስተም ነበር የፈጠሩት። ያንን በምንም አይነት አልቀበልም ብሎ እየታገለ እየሞተ እየተጨፈጨፈ አጠፋው። ጥቁሩ ያን ሲስተም አጠፋው። ካጠፋው በኋላ እርግጥ በምርጫ በዲሞክራቲክ ስርዓት ኮንስቲቱሽኑ አዲስ ተፈጠረ። ከዛ ኤንሲ አፍሪካን ናሽናል ኮንግሬስ አሸነፈ ገባ። ግን አፍሪካን ናሽናል ኮንግሬስ አሸንፎ ስልጣኑን መያዙ ብቻ በቂ አይደለም። አፍሪካን ናሽናል ኮንግሬስ በምርጫ አሸንፎ ስልጣኑን ያዘ። አፓርታይድ በአትሊስት በዲክሌሬሽን ተደመሰሰ። በዲክሌሬሽን በህግ ማለት ነው፣ በአዋጅ ተደመሰሰ። ግን ምንድነው ያደረጉት? ያ በቂ አይደለም። ኢቨን የፖለቲካ ስልጣኑ ከነጮቹ ወደ ጥቁሮቹ መዘዋወሩ በቂ አይደለም። በነገራችን ላይ አፍሪካን ናሽናል ኮንግሬስ አብዛኛው ጥቁር ይሁን እንጂ ነጮችም ሜምበር ሆነው አሉበት። እንትን አይደለም፣ ኤክስክሉሲቭ አይደለም። እና ምንድነው ያደረጉት? ምን ሆነ? እንዴት አፓርታይድ ሊፈጠር ቻለ? ከተፈጠረ በኋላም ደግሞ ይህን ያህል ሰቆቃ ግፍ እንዴት ሊፈጽም ቻለ ተብሎ ስፔሻል ኮርት ተመሰረተና ያ ስፔሻል ኮርት ምንድነው ያደረገው? የሪኮንሲሊዬሽን ኮሚሽን ብለው ዲሞክራሲ ሪኮንሲሊዬሽን ኮሚሽን ብለው ፈጠሩ። እዚህ ምክክር ኮሚሽን ልክ በቃ ኢሴንሻሊ የኛ ምክክር ምንድነው ልዩነቱ? እኛ አሁን ምክክር ብለን እንትን ገድበነዋል አይደለም። ሪኮንሲሊዬሽን እርቅ ምናምን አር ስቴጅስ እንግዲህ በሚቀጥለው ፌዝ እነሱንም ውስጥ ልንገባ እንችላለን። ግን በአሁኑ ጊዜ ያው ፋንዳሜንታል የሆነ እንትንህን ኢሹን እስኪ እንነጋገር ነው፣ እስኪ እንወያይ፣ ምንድነው ኢሹ ጉዳዩ ምንድነው የሚል ብቻ የተገደበ ነው። እና ደቡብ አፍሪካ ምንድነው ይሄ ስፔሻል ኮርት ምንድነው ያደረገው? በአፓርታይድ ጊዜ ወንጀል የፈጸሙና በአፓርታይድ ጊዜ ቪክቲም የሆኑትን ሁለቱንም ኮርት አመጣቸው። ይሄ ግፍ የፈጸመው አንድ ባንድ ሳይቀር ዝቅዝቅ አድርጎ ማቅረብ አለበት። የፈጸመው አንድ ሳይዋሽ፣ ቪክቲሙም ደግሞ የደረሰበትን አንድ ባንድ
ለኮርቱ አቅርቦ ሁለቱ ሬኮርድ ይሆናል። በሚገባ በስርዓት አርካይቭ ይፈጠርለታል። ምክንያቱም ያንን ሂስትሪ ሪፒት ማድረግ ስለማይፈልጉ እንግዲህ ይሄ የአሰራር ዘዴ ነው ማለት ነው። እንደዛ ካረጉ በኋላ እንደየግፍነቱ እንደየወንጀሉ ወይ ያ ሰው እስር ቤት ገብቶ ይፈታል ወይ ወዲያውኑ በቃ ሄድና እነዚህን ቪክቲሞች ይቅርታ በል ተብሎ ይቅርታ ይደረግለታል። በዛ መልክ ነው ሶልቭ ሊያደርጉ የቻሉት። ቱ ዘ ኤክስቴንት አሁን ጥቁሩም ነጩም አብሮ ይኖራል። እርግጥ ብዙ ሶሻል ፕሮብሌምስ ደቡብ አፍሪካ ሊኖራት ይችላል፣ ግን አትሊስት ሂስቶሪክሊ እንደዛ አድርገው ነው አድሬስ ያደረጉት። እና እንግዲህ አሁን ይሄ ብሔራዊ ምክክር አንደኛ ብሔራዊ ነው ማለት ስለ ሀገር ነው እንጂ አይደለም ያንተን ፔቲ እንትን ምክንያት እንትን ለማለት አይደለም። ሁለተኛ ምክክር ነው። ምክክር ማለት ምን ማለት ነው በምንልበት ጊዜ እኔ በጣም ለሀገራችን እድገት ለሀገራችን ወደፊት መሄድ መረጋጋት ይሄ ኢሹ ኢምፖርታንት ነው ብዬ ያንን ኢሹ ሊጋል በሆነ ፕላትፎርም ላይ ለማቅረብ መቻል። ከዚህ በፊት ያልቀረበ ይቀርባል ማለት ነው። ከዚህ በፊት የማናውቀውን እናውቃለን ማለት ነው። ያን ጊዜ ታሪካችን ማህደሩ ይሰፋል ማለት ነው። ታሪካችን ማህደሩ በሰፋ ቁጥር ሞር የዲሞክራቲክ ሂደቱ እያደገ እየበለጸገ ይሄዳል ማለት ነው። ያ በሚበለጽግበት ጊዜ እኛ እንደ ህዝብ በመካከላችን ጉዳዮች ሲነሱ ሰላማዊ በሆነ መንገድ ተወያይተን ለመፍታት ፍላጎት ያድርብናል ማለት ነው። ይሄ ጠመንጃ ላይ መሮጡ ይቀራል ማለት ነው። ጠመንጃ ደግሞ ይዘው ስልጣን ላይ መውጣት እንፈልጋለን ለሚሉት ያ አይሆንም። እንዲህ አይነት አዲስ አሰራር መጥቷል። በዚህ ከተስማማ ዌል ኤንድ ጉድ፣ ካልተስማማ ብሎ ያው እንግዲህ አንድ ሀገር አንድ መንግስት ነው የሚኖረው። ያ ሀገር ደግሞ ወደንም ጠላንም በሀገሪቷ ሪሶርስ መጠን ራሱን የቻለ ጠንካራ የሆነ መከላከያ ኃይል ያስፈልገዋል ማለት ነው። ያ በአሁኑ ባለንበት ዓለም ውስጥ ኢምፖርታንት ነገር ነው። መከላከያ ጠንካራ መከላከያ ሲኖር ያ ጠንካራነቱ መታወቁ ራሱ ወደ ጦርነት ውስጥ እንዳትገባ ያደርጋል ማለት ነው። እና ይሄ ነው እንግዲህ የምክክር መንፈሱ። ከዛ በኋላ ደግሞ ከምክክሩ በኋላ ምን ኢምፕሊሜንቴሽን አሁን እንግዲህ ወደ እርቅ እንግባ ወይ ወደ ሪኮንሲሌሽን እንግባ። አይ ሰው በደንብ ይሄ ገብቶናል እና ይሄንን እስካሁን ስላልተረዳን ነው ብሎ በዛ የሚቆም ከሆነ ፋይን ኤንድ ጉድ፣ ግን እንደኔ ግምት በዛ የሚቆም አይመስለኝም። ኔክስት ፌዝስ መኖር አለበት እና ዋናው ቁም ነገር ምንድነው? ይሄ መግባባት በስርዓት እንዲካሄድ ዳያሎጉ በስርዓት እንዲካሄድ እንዲያስችለን ሪሶርስ በሚገባ መዘጋጀት አለበት። ከውጭም ይሆናል ከውስጥም ሊሆን ይችላል። ዲሞክራቲክ ፕሮሴስን የሚደግፉ ሊረዱ ይችላሉ። ሪሶርስ በጣም ያስፈልጋል። እነዚህ ኮንቪነሮቹ በጣም ቀልጣፋ መሆን አለባቸው። እንግዲህ አሁን ለምሳሌ ውይይቱ በሚካሄድበት ጊዜ ሁሉም በአማርኛ ላይ ይናገር ይችላል። ሀገራችን ብዙ ቋንቋ ያላት ስለሆነ በተለያየ ቋንቋ ያ ነገር ተተርጉሞ በቶሎ ለህዝብ መቅረብ አለበት። ህዝቡ ደግሞ በተቻለው መጠን የሚደረገውን ምክክር ከሀስከፈ ለመከታተል የሚያስችለው ሁኔታ መፈጠር አለበት። ያ አንድ በሚሆንበት ጊዜ ራሱ መንፈሱ እዛ ውስጥ ራሳችን መሳተፋችን ፓርቲሲፔሽንም ደግሞ ኢምፖርታንት ነው፣ ሁሉን ያካተተ መሆኑ ያ በሚሆንበት ጊዜ ሆፕፉሊ ከዚህ አሁን ካለንበት መቀመቅ ውስጥ የምንወጣለን ብዬ አስባለሁ። ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።